ሃሌሉያ። አይ ቲንክ ይሄ ክላሲካል ትንሽ ይረብሻል አይደል? ትንሽ ልቀንሰው መሰለኝ ጋይስ። ሃሌሉያ። ኢየሱስ ጌታ ነው። እንግዲህ መጽሐፍ ቅዱስ የያዝን ሰዎች የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 11 አብረን እናነባለን። እንደዚህ ይላል። ወደ ኢየሩሳሌም፣ እኔ በመደበኛ ትርጉሙ ነው ማነበው። ወደ ኢየሩሳሌም በደብረ ዘይት ተራራ አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን እንዲህ በማለት ላካቸው። ክብር ለኢየሱስ ክርስቶስ ይሁን። በፊታችሁ ወዳለው መንደር ሂዱ። ሰው ተቀምጦባት የማያውቅ የአህያ ውርንጫ እዛ ታስሮ ታገኛላችሁ። ፈታችሁ አምጡት። ማንም ምን ማድረጋችሁ ነው ቢላችሁ ለጌታ ያስፈልገዋል፣ በቶሎ መልሶ ይልከዋል፣ ኢየሱስ ጌታ ነው ብላችሁ ንገሩት። ልድገመው። ማንም ምን ማድረጋችሁ ነው ቢላችሁ ለጌታ ያስፈልገዋል፣ በቶሎም ደግሞ ምን ያደርገዋል? መልሶ ይልከዋል ብላችሁ ንገሩት። እነርሱም ሄዱ። በአንድ ቤት በራፍ መንገድ ላይ የአህያ ውርንጫ ታስሮ አገኙ፣ ፈቱት። በዚያም ከቆሙት አንዳንድ ሰዎች ውርንጫውን የምትፈቱት ለምንድን ነው አሏቸው። ደቀ መዛሙርቱም ኢየሱስን ያላቸውን ለሰዎች በነገሯቸው ጊዜ ፈቀዱላቸው። ክብር ለኢየሱስ ክርስቶስ ይሁን። ውርንጫውንም ወደ ኢየሱስ አምጥተው ልብሳቸውን በጀርባው ላይ አደረጉ፣ እርሱም ተቀመጠበት። ብዙ ሰዎች ልብሳቸው በመንገድ ላይ አነጠፉ፣ ሌሎች ደግሞ ለምለም የዛፍ ቅርንጫፍ እየቆረጡ ያነጥፉ ነበር። ከፊቱ የቀደሙትና ከኋላው የተከተሉትም በኋላ ድምፅ እንዲህ ይሉ ነበር፣ ሆሳዕና፣ በጌታ ስም የሚመጣ የተባረከ ነው። የምትመጣው የአባታችን የዳዊት መንግስት የተባረከች ናት። ሆሳዕና በአርያም። ኢየሱስም ኢየሩሳሌም ደረሰ። ከዚያም ወደ ቤተ መቅደስ ገባ። በዙሪያ ያለውን ሁሉ ተመለከተ። ኢየሱስ ጌታ ነው። ከዚያም ወደ የት ገባ? ወደ ቤተ መቅደስ ገባ። በዙሪያም ያለው ሁሉ ተመለከተ። ቀኑም ስለመሸ ከ12ቱ ጋር ወደ ቢታንያ ወጣ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ በባለፈው ክፍል ስናይ ካስታወሳችሁ በማርቆስ ወንጌል ምዕራፍ 10 የመጨረሻው ክፍል ላይ ስንሄድ ጌታ ኢየሱስ ክርስቶስ በምዕራፍ 10 ላይ ኢያሪኮ የምትባለው ከተማ ውስጥ ከገባ በኋላ በርጠሎሜዎስንና ዘኬዎስ የሚባሉ ሰዎችን ጌታ ኢየሱስ ክርስቶስ በአስገራሚ ሁኔታ ህይወታቸውን ሲቀይር አይተናል አይደለ? ዘኬዎስ ቀራጭ የተባለው ሰውና በርጠሎሜዎስ የሚባለው ደግሞ አይነ ስውር የነበረ ሰው፣ ቤተሰቡ፣ ማህበረሰቡ ሁሉ አግሎት የነበረውን ሰው የዳዊት ልጅ ሆይ ማረኝ ብሎት እጅግ በጣም ከህዝብ መካከል ሲጮህ፣ ህዝቡም ደግሞ ዝም በል እያሉ በጣም ሲገፉትና በጣም ወደ ጌታ ኢየሱስ ክርስቶስ እንዳይጠጋ እምነቱን ሊያወርዱት ሲሞክሩ አይተናል በባለፈው ክፍል። ግን በርጠሎሜዎስ ያንን ሁሉ መጋፋት፣ ያንን ሁሉ ቻሌንጅ አልፎ ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ኢየሱስ ክርስቶስን በጩኸት ሲያስቆመው እናያለን አይደለም? ጌታ ኢየሱስ ክርስቶስም ከቆመ በኋላ በርጠሎሜዎስን አምጡልኝ ወደ እኔ ብሎ ምን እንዳደርግልህ ትፈልጋለህ ሲለው ማየት እፈልጋለሁ፣ አይኖቼ እንዲፈወሱ እፈልጋለሁ ብሎት ጌታ ኢየሱስ ክርስቶስም እጁን ጭኖበት ዳሶት እንደ እምነት ይሁንልህ ብሎት እንግዲህ አይኖቹን ሲከፍት በባለፈው ክፍል አይተናል። እንግዲህ እዚህ በማርቆስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስንሄድ ማርቆስ አዲስ ቻፕተር ወይም ደግሞ አዲስ የሆነውን የኢየሱስ ክርስቶስን አገልግሎት በአዲስ መልክ በኢየሩሳሌም ከተማ ላይ
ሲጀምር እናየዋለን። ክብር ለእግዚአብሔር ይሁን። አያችሁ፣ ሌላኛው የማርቆስ ወንጌል አዲስ ክፍል ከዚህ ከምዕራፍ 11 ጀምሮ ማርቆስ በተለየ ሁኔታ ሲጽፈው እናያለን። የማንን? የኢየሱስ ክርስቶስ ዋና የመጣበትን ሚሽን፣ ኢየሱስ ክርስቶስ ዋና ወደዚህ ምድር ሊፈጽመው ይዞ የመጣውን ተልኮ ከምዕራፍ 11 በኋላ በሚገርም ሁኔታ በሚያስደንቅ ሁኔታ ማርቆስ ሲገልጠው እናያለን። ክብር ለኢየሱስ ክርስቶስ ይሁን። የሚያስገርመው ነገር ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያይቱ ውርንጭላ ላይ ተቀምጦ ሲመጣ በኢየሩሳሌም ውስጥ የነበሩ ሰዎች ኢየሱስ ክርስቶስን የሚጠብቁበት አጠባበቅ ነበረ። ጌታ ኢየሱስ ክርስቶስ ደግሞ እርሱ የመጣበትን መንገድ በተሳሳተ መረዳት ስለተረዱት ጌታ ኢየሱስ ክርስቶስ መረዳታቸውን ሁሉ ሲያስተካክል እናያለን በዚህ ክፍል ላይ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አያችሁ እንግዲህ ጌታ ኢየሱስ ክርስቶስ በዚች ወደ ኢየሩሳሌም ሲመጣ መጽሐፉን ስናነበው ኢየሩሳሌም ከተማ ላይ እንደደረሰ ይነግረናል። እንግዲህ ኢየሩሳሌም ከተማ በደንብ ዛሬ ስሙኝ እሺ ጋይስ። ኢየሩሳሌም ላይ ሲደርስ ጌታ ኢየሱስ ክርስቶስ ኒሳን የሚባለው ወር በእስራኤላውያን አቆጣጠር ኒሳን የሚባለው ወር ላይ ነው ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም የመጣው። ለምንድን ነው ኒሳን በሚባለው ወር ላይ የመጣው ስንል ኒሳን የሚባለው ወር ላይ በ14ኛው ቀን የፋሲጋ በዓል ይደረጋል። አይሁድ ከያሉበት ተሰብስበው ለኃጢአታቸው ማስተሰሪያ የሚሆኑ መስዋዕቶችን ተሸክመው የሚመጡበት ወር ነው። ክብር ለኢየሱስ ክርስቶስ ይሁን። በዚህ በ14ኛው ቀን ደግሞ የሚያስገርመውና የሚያስደንቀው ነገር ጌታ ኢየሱስ ክርስቶስ ከሚታረዱ የእንስሳት መስዋዕት ጋር አብሮ ወደ ኢየሩሳሌም ሲገባ እናየዋለን። እነዚህ ጊዜያዊ የሆነውን የኃጢአት ስርየትን ለማምጣት ሲገቡ ጌታ ኢየሱስ ክርስቶስ ደግሞ ዘላለማዊ የሆነውን የኃጢአት ስርየትን ለዓለም ለመክፈል መንፈስ ቅዱስ በእውነት አንዳንድ የሰሰብክ ቃላት ያጥረኛል። ክብር ለእግዚአብሔር ይሁን። የዓለምን ኃጢአት ለማስወገድ ከበጎቹ ጋር ሲገባ እናየዋለን። የት? ኢየሩሳሌም ከተማ ላይ። መች ስንል ኒሳን በሚባለው ወር ላይ። አሜን ነው ወይ? ኢየሱስ ጌታ ነው። ብዙዎቹ ይውላችሁ ከኢየሱስ ክርስቶስ ጋር እኮ እየሄዱ ወዴት? ወደ ኢየሩሳሌም ከኋላ እየተከተሉት እየሄዱ በግ ይዘዋል። የተለያዩ እንስሳቶችን ይዘዋል። ምንድነው የያዛችሁት ስትሏቸው ወሩ ኒሳን ነውና በ14ኛው ቀን ፋሲጋ በዓል ይደረጋልና እነዚህ ለኃጢአታችን ማስተሰሪያ መስዋዕቶችን ይዘን እየሄድን ነው ይሏቸዋል። የሚያስገርመው ግን ሰማይ የላከው እውነተኛው የኃጢአት ስርየት የሚገኝበት ዮሐንስ እንዳለው ለደቀ መዛሙርት እንደነገራቸው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለሐዋርያቶች የጠቆማቸው ለደቀ መዛሙርቶች የጠቆማቸው እውነተኛው የዓለምን ኃጢአትና በግ የሚያስወግደው የዓለምን ኃጢአት ዕዳ ለሰዎች ሊከፍል የመጣው እውነተኛው በግ ከበጎቹና ከእንስሶቹ ጋር እየተጋፋ ወደ ኢየሩሳሌም እየገባ ነበር። ክብር ለኢየሱስ ክርስቶስ ይሁን። የሚያስገርመውና የሚያስደንቀው ግን አላወቁትም። አብሯቸው እየሄደ አላወቁትም። አብረውት እየተጋፉ አላወቁትም። እስቲናው ድረስ ዛሬ እውነተኛው በግ ተልኮ እውነተኛው መስዋዕት ተልኮ እውነተኛው የኃጢአት ብቸኛ ስርየት ማግኛው ኢየሱስ ተልኮ እስቲልናው ድረስ ሰዎች አልገባቸው። ሌላ የኃጢአት ማስተሰሪያ መንገድ ይፈልጋሉ። ሌላ ከኃጢአት የሚያድናቸውን አካል ይፈልጋሉ። አጠገባቸው አዳኛቸው ኖሮላቸው አዳኛቸውን ግን ማየት አልቻሉም። ክብር ለኢየሱስ ክርስቶስ ይሁን። በጣም ብዙ ህዝብ ከቦታል። በጣም ብዙ ህዝብ ዙሪያው ላይ አለ።
የሚያሳዝነው ነገር ግን የዓለም አዳኝ እንደሆነ እንኳን አላወቁትም ነበር። ዋው! ኢየሱስ ክርስቶስ ለዘላለም ጌታ ነው። አያችሁ፣ የሚያስገርመው ነገር በዚህ ኒሳን በሚባለው ወር ላይ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም በሄደበት ወር ላይ እጅግ በጣም ብዙ ሺህ ሰዎች ነው የሚመጡት። እጅግ በጣም ብዙ ሺህ እንስሶች ይታረዳሉ። በዚያ ጊዜ በጣም ብዙ ሺህ እንስሶች ይታረዳሉ። የሚያስገርመው ነገር በቀጣይ ክፍል እናየዋለን። ቤተ መቅደሱ ዙሪያ እንኳን እንስሶች ይሸጡ ነበረ። አንዳንዶች ከሩቅ ሀገር ስለሚመጡ እንስሶችን ተሸክመው እንስሶችን እየነዱ ይዘው መምጣት ስለማይፈልጉ ገንዘባቸውን ይዘው ይመጡና በቤተ መቅደስ ዙሪያ ከሚሸጡት እንስሶች አንዱን ይገዙና ለቤተ መቅደስ መስዋዕትነት ይዘዋቸው ይቀርባሉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እኔ አንዳንድ ጊዜ በእውነት ነው እምላችሁ ድነታችንን ሳስበው የዳንበትን መዳን ሳስበው ጋይስ አንዳንድ ጊዜ እንዳይቀልብን። ለክርስቲያን ውዱ ነገር ምንድነው ካላችሁ የዳነበት መዳን ነው። ውዱ የገዛው ቤት አይደለም። ውዱ የሚነዳው መኪና አይደለም። ውዱ የሚኖርበት ሀገር አይደለም። ለአንድ ክርስቲያን ለአንድ አማኝ ውዱ ምንድነው ከተባለ ሕይወት የተከፈለበት የክርስቶስ መንግስት ነው። ውዱ ምንድነው ከተባለ ኢየሱስ እራሱ ነው። ክብር ለእግዚአብሔር ይሁን። ውዱን አላወቁትም ጋይስ። ዋናውን አላወቁትም ጋይስ። የሚያስመልጠውን አላወቁትም። እስቲናው ድረስ ዛሬም በእንትና አድናለሁ፣ ዛሬም በከሌ መንግስተ ሰማያት እገባለሁ ብሎ በጣም ብዙ ሰዎች ብዙ መንገዶችን ይሞክራሉ። ግን መጽሐፍ ቅዱስ ሲናገር መንገድም እውነትም ሕይወትም እኔ ነኝ ያለ ጌታ በእርሱ ካልሆነ በስተቀር ማንም ወደ እግዚአብሔር መንግስት መግባት አይችልም። ክብር ለእግዚአብሔር ይሁን። ማንም ወደ እግዚአብሔር መንግስት መግባት፣ ማንም ወደ እግዚአብሔር መንግስት መቅረብ አይችልም። እግዚአብሔር በእርሱ በኩል የመጡትን ሊያድን የማለበት በኢየሱስ ብቻ ነው። ዕብራውያን መጽሐፍ ላይ ስታነቡ ማለ ይላል። በማን? ባንተ በኩል የመጡትን ልቀበል፣ ባንተ በኩል የመጡትን በሕይወት መዝገብ ላይ ልጽፍ፣ ባንተ በኩል የመጡትን ዘላለማዊ መንግስት ውስጥ ላስገባ ብሎ በአዲሱ ሊቀ ካህን ኢየሱስ እግዚአብሔር አንድ ጊዜ ምሏል። ክብር ለእግዚአብሔር ይሁን። ሰዎች በዚያ ወርና በዚያ ጊዜ በጣም ብዙ መስዋዕቶችን ይዘው ሲሄዱ ለዘመናት በኃጢአት ባርነት ውስጥ የነበረውን ትውልድ ነፃ ሊያወጣ ደግሞ ጌታ ኢየሱስ ክርስቶስ የቀረበበት ታይም ነው። ወደዚች ወደ ኢየሩሳሌም ጌታ ኢየሱስ ክርስቶስ እየቀረበበት ያለበት ሰዓት ለዘመናት የሰው ልጆችን በሞት ጠፍሮ የያዘ ሰዎች ለመዳናቸው እርግጠኛ ያልሆኑበትን በብሉይ ኪዳን ዘመን አንድ ሰው የእግዚአብሔር መንግስት እንደው ይሄ ሁሉ ነገር አድርጋል ትገባለህ ወይ ብትሉት ማንም ሰው እርግጠኛ አይደለም። ጌታ ኢየሱስ ክርስቶስ ደግሞ ሰዎች እርግጠኛ እንዲሆኑ የመጣበትን ምክንያት ሊፈጽም ሰዎች በእግዚአብሔር መንግስት ውስጥ ለመግባታቸው ማረጋገጫ ማህተም ሊሆንላቸው የቀረበበት ጊዜ ነው። እሱ መራራ ጽዋ ሊጠጣ፣ እሱ መራራ የሆነውን መከራ ሊቀበል፣ እርሱ የማይገባውን ሊሆን የውርደትን ጥግ የውርደትን መጨረሻ ሊቀበል ወደዚህ ምድር የመጣበትን ጊዜ ሊፈጽም ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም እየቀረበ ነው። ወደ ኢየሩሳሌም በቀረቡ ጊዜ ይላል። ወደ ኢየሩሳሌም የቀረበው ሊነግስ ሳይሆን፣ ወደ ኢየሩሳሌም የቀረበው ዙፋን ላይ ሊቀመጥ ሳይሆን፣
ስለኔና ስላንቺ ሲል ሊዋረድ ቀድሞ ለደቀ መዛሙርት እንደነገራቸው በካህናቶች ሊተፋበት፣ ሊመታ፣ ሊገረፍ ደግሞ በአሕዛብ እጅ ሊሰቀል ወደ ኢየሩሳሌም ጌታ ኢየሱስ ክርስቶስ እየቀረበ ነበር። እኔና አንቺን ከሲኦል እያወጣ እርሱ ወደ ሲኦል ሊወርድ በሞቱ በኩል ወደ ኢየሩሳሌም እየቀረበ ነበር። ታውቃላችሁ ጋይስ፣ ውዱ የተከፈለልን ዋጋ ነው። እግዚአብሔር ምስክሬ፣ የተከፈለለትን ዋጋ ያልተረዳ ክርስቲያን ደፍሬ እናገራለሁ፣ ክርስቲያን ለመሆኑ ይጠራጠር። አየ ሰው አሰናከለኝ ብለ ባካታ ረግም የተከፈለልህ ዋጋ ሲገባ እከሌ እንትናለችኝ ብለ ከማገልገል ወደኋላ አታፈገፍግም። የዳንክበት መዳን ሲገባ ገንዘብህ አይበልጥብህም። የዳንክበት መዳን ሲገባ ዘርህና ጎሳ አይበልጥብህም። የዳንክበት መዳን ሲገባ ጸሎትሽን አታቆሚም። የዳንሽበት መዳን ሲገባሽ የተከፈለልሽ ዋጋ ሲገባሽ ህይወትሽን አሳልፈሽ ለመስጠት አትጸጸች። የዳንሽበት መዳን ሲገባሽ የዳንክበት መዳን ሲገባ ወንጌልን ለንግድ ለጨረታ አታቀርበው። የተከፈለበት ዋጋ ስላልገባቸው ነው አንዳንዶች ወንጌልን ለጨረታ ያቀረቡት፣ ለንግድ ያቀረቡት፣ ለጥቅም ያቀረቡት። የሆነ ምዕራፍና ገጽ አንብበው ሰዎችን እያታለሉ የተለያየ ኪሳቸው የሚበዘብዙት ለምን መሰለሽ? ወንጌሉ ስላልገባቸው፣ የተከፈለበት ዋጋ ስላልገባቸው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወደ ኢየሩሳሌም እየቀረበ ኢየሱስ ጌታ ነው። አያችሁ መጽሐፉ እንግዲህ ወደ ኢየሩሳሌም እየቀረበ ሲል እንግዲህ ኢየሩሳሌም የስሟ ትርጉም ራሱ የሰላም ከተማ ማለት ነው። ኢየሩሳሌም ማለት በራሱ ስሟ የሰላም ከተማ። ኢየሱስ ደግሞ ወደዚህች ከተማ እየመጣ ያለው እውነተኛ ሰላምን፣ ክብር ለኢየሱስ ክርስቶስ ይሁን። በብር ያልተገኘውን ሰላም፣ የሆነ የሃይማኖት ስርዓትን ለመፈጸም ያልተገኘውን ሰላም፣ የሆነ ነገር ውስጥ ብትገቡ ልታገኙ የማትችሉትን ሰላም ለሰው ልጆች ሊሰጥ ወደዚች ወደ ሰላም ከተማ እየገባ ነው። እንደ ስሟ ኢየሱስ ክርስቶስ ለሰው ልጆች እውነተኛውን ሰላም ለመስጠት ወደዚች ከተማ እየገሰገሰ ሲሄድ እናገኘዋለን። ክብር ለእግዚአብሔር ይሁን። ሃሌሉያ። እንግዲህ መጽሐፉ ሲናገር ወደ ኢየሩሳሌም የሚልና ወደ ደብረ ዘይት ተራራ ይላል። እንግዲህ ይሄ ወደ ደብረ ዘይት ተራራ ማለት እንግዲህ የዚህ የደብረ ዘይት ተራራ ኢየሩሳሌም ከተማ ከመግባታችሁ በፊት የምታገኙት ተራራ ነው እና ይሄ ተራራ ወደ 2700 ጫማ ከፍታ አለው እና ተራራው ላይ ቆማችሁ ኢየሩሳሌምን ብቻ ሳይሆን የሰለሞንን ቤተ መቅደስ ታዩበታላችሁ። ክብር ለኢየሱስ ክርስቶስ ይሁን። ኢየሩሳሌምን ብቻ አይደለም የምታዩት፣ ቤተ መቅደሱ ጭምር ከተራራው ላይ ይታያል። እንግዲህ ወደ ደብረ ዘይት ተራራ እየቀረቡ ሲል የደብረ ዘይት ተራራን ማርቆስ የጠቀሰበት ዋና ምክንያት ጌታ ኢየሱስ ክርስቶስ ከተራራው ላይ ሆኖ ኢየሩሳሌምን ሲመለከታት እናያለን። የመከራውን ጽዋ የሚጠጣባትን ከተማ ሲመለከተው እናያለን። በትንቢት መጽሐፍ ኢሳይያስ 53 ላይ የተጻፈው እሱ ላይ የሚፈጸምባትን ከተማ ተራራው ላይ ቆሞ ሲመለከት እናያለን። ክብር ለእግዚአብሔር ይሁን። አያችሁ፣
ሌላው ወደዚች ከተማ ከመግባቱ በፊት ደግሞ ቢታንያ የምትባልና ቤተፋጌ የሚባሉ ደግሞ መንደሮችን ሲያገኝ እናየዋለን። እንግዲህ ቤተፋጌ ማለት ያው የበለስ ቤት ማለት ነው ትርጉሙ። እንደዚሁ ለእውቀት ያክል ብነግራችሁ እንግዲህ ቢታንያ ደግሞ ማለት ከኢያሪኮ ወደ ኢየሩሳሌም ሲመጣ መዳረሻ ላይ ያለች ከተማ ምን ማለት ነው? የሆነ ሀገር ልትደርሱ ስትሉ ከዛች አገር አጠገብ ያለች ከተማ ነች እናቺ ቢታንያ። ሌላም ቢታንያ ማለት ደግሞ የነ አልዓዛር ከተማ ነች። ኢየሱስ ጌታ ነው። አልዓዛር ከሞት የተነሳባት ከተማ ነች። እንግዲህ ወደ ዋናው ሐሳብ እየገባሁኝ ነው። ወደ ዋናው ሐሳብ ስንሄድ እንደዚህ ይላል ጌታ ኢየሱስ ክርስቶስም፣ በፊታችሁ ወዳለው መንደር ሂዱ፣ ሰው ተቀምጦበት የማያውቀውን የአህያ ውርንጫ በዚያ ታስሮ ታገኛላችሁ ይላቸዋል ለደቀ መዛሙርት። እንግዲህ ጌታ ኢየሱስ ክርስቶስ ወይ ወደ ቢታንያ ወይ ወደ ቤተፋጌ ከነዚህ ከሁለት አንዱ ወደሆኑ መንደሮች ደቀ መዛሙርትን ሲልካቸው እናያለን። ለምንድን ነው የላካቸው ስንል ሰው ተቀምጦባት የማያውቅ ውርንጫ ታገኛላችሁ ወይም ደግሞ አህያ ታገኛላችሁ ይላቸዋል። ክብር ለኢየሱስ ይሁን። አያችሁ ምን ማለት ነው? ለምንድን ነው ጌታ ኢየሱስ ክርስቶስ ሰው የተቀመጠባት ታገኛላችሁ እሷን ይዛችሁ ኑ ያላለው? ለምንድን ነው ሰው ያልተቀመጠባትን ውርንጫ ታገኛላችሁ? ደግሞም ታስራለች፣ ፍቷትና ይዛችሁ ኑ። ወደ ማን? ወደ እኔ። ሰዎች ደግሞ ቢጠይቋችሁ ለጌታ ታስፈልጋቸዋለች ብላችሁ ንገሯቸው። የሚያስገርመው ነገር በዚያ ዘመን ሰው ያልተጠቀመበት እንስሳ ወይም ደግሞ ሰው ለምንም ነገር ያላዋለው እንስሳ ለምን ያስፈልጋል ካላችሁ ለሃይማኖታዊ ስርዓት ማስፈጸሚያነት ይጠቀሙበታል። ሰዎች ብቻም ሳይሆን ደግሞ እግዚአብሔርም ማንም ያልተጠቀመበትም ማንም ቀንበር ያልጫነበትን እንስሳ ለአገልግሎት በዘሁልቁ መጽሐፍና በዘዳግም መጽሐፍ ላይ ለራሱ ሲለይና ሲመርጥ እናያለን። ክብር ለኢየሱስ ይሁን። እንደው ቃሉን ባነበው ደስ ይለኛል። ዘሁልቁ መጽሐፍ ምዕራፍ 19 ላይ እንደዚህ የሚል ቃል አለ። ምዕራፍ 19 ቁጥር 1 እና ቁጥር 2 ላይ እንደዚህ ይላል። እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ እግዚአብሔር ያዘዘው ሕጉ የሚጠይቀው ስርዓት ነው፣ እንከን ወይም ነውር የሌለባትን ይልና ቀንበር ተጭኖባትን የማያውቅ አንዲት ቀይ ጊደር እንዲያመጡልህ ለእስራኤል ንገራቸው። ኢየሱስ ጌታ ነው። አያችሁ ምን? ቀንበር ተጭኖባት የማያውቅ። ቀንበር ተጭኖባት የማያውቅ ማለት ለምንም አይነት ስራ ያልዋለች፣ ማንም ምንም ያላደረገባትን ጊደር ወደ እኔ ይዘና። የመጣችውን ጊደር ምን ታደርጋታለህ? ትሰዋታለህ ይለዋል። ክብር ለእግዚአብሔር ይሁን። አያችሁ። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ማንም ያልተቀመጠባት ውርንጫ ታገኛላችሁ ወይም ደግሞ አህያ ታገኛላችሁ። ለምንድን ነው ጌታ ኢየሱስ ክርስቶስ አህያን የመረጠው? ውርንጭላን የመረጠው? አያችሁ። ውርንጭላ ወይም ደግሞ አህያ የትህትና የሰላም ምልክት ናት። በዚያ ዘመን የትህትና ፈረስ ብዙ ጊዜ ካያችሁ ለጦርነት፣ ለንግስ፣ ለተለያዩ አይነት ነገሮች ነገስታት የሚጠቀሙባቸው ናቸው። አህያ ጋር ግን ስትመጡ አህያ የጌታ የኢየሱስ ክርስቶስን ትህትና፣ ጌታ ኢየሱስ ክርስቶስ የመጣው ለጦርነት ለመንገስ ሳይሆን ሰላምን ለማውረድ። ምን አይነት ሰላም? በሰው ልጅና በእግዚአብሔር መካከል ርቆ የነበረውን ሰላም። ሰውንና እግዚአብሔርን ለይቶ የነበረውን ኃጢአት በደሙ አስወግዶ ሰላምን ለማምጣት እንደመጣ ማሳያ ምልክት ነው። ኢየሱስ ጌታ ነው። የትህትና ምልክት ነው። የመውረድ ምልክት ነው። ዝቅ ማለት ምልክት ነው።
አሜን ነው ወይ? በእኛ ሀገር እንኳን ጋይስ እውነት አህያ ላይ ተቀምጦ መሄድ፣ አህያ ላይ ተቀምጦ እንደ ወደ ከተማ የሆነን ሰው ና ብትሉት በእውነት ነው ብላችሁ ያፍራል። አይመጣም፣ ለክብሬ አይመጥነኝም ይላል። እንዴት አህያ ላይ ተቀምጬ እመጣለሁ ይላል። እንደው ከአህያ እኛ ጋር ጋሪ ምናምን ስላለ ብዙ ከአህያ ጋሪ ይልቅ ፈረስ ጋሪ ነው ሰው የሚመርጠው። እንደው በፖዚሽን ደረጃ ጌታ ኢየሱስ ክርስቶስ ግን ምን ያክል ትሁት እንደሆነ፣ ምን ያክል ለሰው ልጆች ሰላምን ለመስጠት እንደመጣ፣ ምን ያክል የመውረዱን ጥግ የምታዩበት ቦታ ነው። ኢየሱስ ጌታ። የዘመናችን አገልጋዮች እንደሚያደርጉት ጥሩ ቤርጋ አልተያዘልኝምና አላገለግልም፣ ጥሩ ምግብ አልተዘጋጀልኝምና አላገለግልም፣ በፖስታ ጥሩ ሳንቲም አልሰጣችሁኝምና አላገለግልም፣ ጥሩ ቤርጋ አልጋ አልተያዘልኝምና አላገለግልም የሚሉ እጅግ በጣም የሚያሳፍሩና የሚያሳዝኑ ብዙ አገልጋዮች አሉ በዚህ ዘመን። ጌታ ኢየሱስ ክርስቶስ ግን ማገልገል ብቻ አይደለም፣ መስዋዕት ለመሆን እንኳን ሲሄድ በዘካርያስ መጽሐፍ ምዕራፍ 9 ቁጥር 9 ላይ ያለው ትንቢታዊ ቃል ሲፈጸም እንኳን ትንቢታዊ ቃሉን ለመፈጸም እኔ አምላክ ነኝና እንዴት እኔ በአህያ አላለም፣ በፈረስ ነው እንጂ መሄድ ያለብኝ አላለም። አምላኩን የታዘዘ ስለሆነ ከመለኮትነት ራሱን ፈቅዶ ዝቅ ያደረገ ስለሆነ በአህያ ተቀምጦ ወደ ኢየሩሳሌም ለመግባት አላፈረም። የተነገረው ትንቢት ይፈጸምብኛል አለ። የትኛው? ዘካርያስ መጽሐፍ ምዕራፍ 9 ቁጥር 9 ባነበው ደስ ይለኛል ጋይስ። ዘካርያስ መጽሐፍ ምዕራፍ 9 ቁጥር 9 እንደዚህ ይላል፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ጻድቁና አዳኙ ንጉስሽ ኢየሱስ ጌታ ነው። መንፈስ ቅዱስ እነሆ ጻድቁና አዳኙ ማ ንጉስሽ። ንጉስ በፈረስ አይገባም፣ አንተ በአህያ አይገባም። ንጉስ በአህያ ገባ ማለት ውርደት ነው። አንድ የሮም ንጉስ እጅግ በጣም በወፈረ በሚያምር ልምድ ባለው ፈረስ ነው የሚገባው። የነገስታት ፈረሶች የሚበሉት የሚጠጡት ኢቭን እንክብካቤያቸው እንኳን የተለየ ነው። ወይኔ አይታሰሩም። የንጉስ ፈረሶች ታውቃላችሁ፣ ሁልጊዜ ነፃ የሆነ ቦታ ነው የሚውሉት። ግን ዘካርያስ ከ500 ዓመት በፊት የተናገረው ትንቢት አለ። ኧረ አሜን ነው ወይ? እንደዚህ ይላል አይደል? እነሆ ጻድቁና አዳኙ ንጉስሽ ትሁት ሆኖ፣ ኧረ የኔ ኢየሱስ ትሁት ሆኖ፣ እሺ በአህያ ላይ ተቀምጦ በአህያ ግልገል በውርንጭላይቱ ላይ ሆኖ ወደ አንቺ ይመጣል። ምን ሆኖ? ትሁት ሆኖ። አየ ያለ ልክ የምትወርደው ትሁት ስትሆን ነው። ትህትና፣ አንዳንድ ሰው ትህትና ማለት መቅለስለስ ይመስለዋል። ትህትና ማለት የሆነ አጎንብሶ እጅ መጨበጥ ይመስለዋል። ትህትና አስተሳሰብ ነው። ምን እያለ መሰላቸው? የዘካርያስ መጽሐፍ ላይ መለኮት የሆነው እግዚአብሔር፣ ንጉስ የሆነው እግዚአብሔር ማ ወልድ ኢየሱስ ራሱን ዝቅ አድርጎ ራሱን ባዶ አድርጎ ራሱን ሀምብል አድርጎ ወረደ። እንዴት ወረደ? አህያ ላይ ተቀመጠ። ክብር ለእግዚአብሔር ይሁን። አሜን ነው ወይ? አየ ትሁት ስትሆን ቦታ አትመርጥ።
ትሁት ስትሆን ሁሉንም ወርደህ ታገለግላለህ። ትሁት ስትሆን ሰማይ ያለልህን ነው የምትኖረው። ትሁት ስትሆን ሰማይ እንዳለ ነው የምታገለግለው። ኢየሱስ እግዚአብሔር አብ ያየለትን አገልግሎት ነው ያገለገለው። ወርዶ ነው ያገለገለው። እነሆ ጻድቁ አዳኙ ንጉስሽ፣ ንጉስ በአህያ አይሄድም አይገባም። ይሄኛው ንጉስ ትሁት ስለሆነ ይሄኛው ንጉስ እንደሌላው ንጉስ የሚገድልና የሚያጠፋ ሳይሆን ይልቁኑ የሚያድን ንጉስ ስለሆነ ይሄ ንጉስ እንደሌላው ንጉስ ጦርነትን የሚያውጅ ሳይሆን ሰላምን በምድር ላይ ሊመሰርት የመጣ ይሄ ንጉስ እንደሌላው ንጉስ የጦርነትን አዋጅ ያወጀ የሚያስተዳድር መንግስት ሳይሆን ያለው የሰላምን መንግስት ሊመሰርት የመጣ ንጉስ ስለሆነ በተቃራኒው በአህያ ላይ ተቀምጦ ሲገባ እናየዋለን። ትሁት ሆኖ በአህያ ላይ ተቀምጦ ይላል። ኢየሱስ ክርስቶስ ጌታ ነው። ትሁት ያድርገን። አሜን። እግዚአብሔር ምስክሬን፣ ትህትና ይከፍላቸዋል። ትህትና ይከፍላቸዋል ጋይስ። የፊልጵስዩስ መጽሐፍ ምዕራፍ 2 ላይ ስታነቡት ጌታ ኢየሱስ ክርስቶስ ከቁጥር 1 ጀምራችሁ እየወረዳችሁ እያነበባችሁ ያለ ልክ ዝቅ ዝቅ አለ ይላል። አይገርምም? ያለ ልክ ማለት የዝቅታ ለካ ልክ አለው። የዝቅታ ልክ አለው። ኢየሱስ ግን ያለ ልክ ታውቂያለሽ፣ ያለ ልክ ዝቅ ዝቅ አለ። ዝቅ ብሎ ብቻ ቀረ ወይ? አልቀረም። መጽሐፉ ምን እንደሚል ታውቃላችሁ? ያለ ልክ ደግሞ ከፍ ከፍ አደረገው ይላል። ክብር ለኢየሱስ ክርስቶስ። ከዛስ ከስሞች ሁሉ በላይ የሆነውን ስም ሰጠው። አየ፣ ከስሞች ሁሉ በላይ የሆነውን ስም ለማግኘት ያለ ልክ ከፍ ከፍ ለማለት መጀመሪያ ኢየሱስ ራሱን ያለ ልክ ዝቅ ዝቅ አድርጓል። እግዚአብሔር ምስክሬ ነው ምላችሁ። ማንም ሳይላችሁ ራሳችሁን ዝቅ አድርጉ። ማንም ዝቅ በይ ሳይልሽ ራስሽን ዝቅ አድርጊ። ቻሌንጅ መጥቶ ዝቅ ሳያረግሽ በፊት ራስሽን ዝቅ አድርጊ። አየ፣ ብዙ ሰው ዝቅ የሚለው መከራ፣ ቻሌንጅ፣ የተለያየ አይነት ነገር በህይወቱ ላይ ሲከሰትበት፣ ራስን ዝቅ ማድረግ ሌላ ጉዳይ ነው። የሆነ ሁኔታ መጥቶ ደግሞ አንተን ዝቅ ሲያደርግ እሱ ሌላ ጉዳይ ነው። ከፍታ ያለው አንተ ራስን ፈቅደ ራስሽን ፈቅደሽ ዝቅ ስታደርጊ ነው። ለምን መሰላችሁ? ከፍታ ያለው በዝቅታ ውስጥ ነው። አይገርምም? ጌታ ኢየሱስ ክርስቶስ ራሱን ዝቅ ለማድረግ እንኳን ሂዱና አህያ አምጡልኝ ሲል እናያለን። በጣም እኮ የሚያስገርም ነው። የአህያ ውርንጫ ታገኛላችሁ። ደቀ መዛሙርት ራሱ ሰርፕራይዝ ሳይሆኑበት አይቀርም። ኢየሱስ ጌታ ነው። ተባረክልኝ ምኞቴ። ደቀ መዛሙርት ራሱ አህያዋን አምጡልኝ ሲል እየሄዱ ለማምጣት ግን ምን ሊያደርጋት ነው? ምን ሊያደርጋት ነው? አህይቷን ሳይሉ አይቀርም። ምክንያቱም በፍጹም ኢየሱስ አህያ ላይ ይቀመጣል ብለው አላሰቡ። ኢየሱስን እየተከተሉ ያሉት ኢየሱስ በቃ ንጉስ እንደሚሆን ገብቷቸዋል። ንጉስ ደግሞ ወደ ዙፋኑ የሚሄደው በፈረስ ነው። ኢየሱስ በፍጹም አህያ ላይ ተቀምጦ ኢየሩሳሌም ይገባል ብለው ያሰቡ አይመስለኝም። መጽሐፉን ትኩር ብዬ ሳየው ይዘዋት እንኳን ሲመጡ ደግሞ ምን ሊያደርጋት ነው እያሉ ይዘው የመጡ ነው የሚመስለኝ።
ክብር ለኢየሱስ ክርስቶስ ይሁን። ዋው ዋው ዋው! አያችሁ ጌታ ኢየሱስ ክርስቶስ ውርንጫዋን ታስራ ታገኛላችሁ ወይም ደግሞ ታስሮ ታገኛላችሁ ፈታችሁ አምጡልኝ ሲል እናየዋለን። ባይዘው እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ሁሉን ነገር የሚያይ ሁሉን ነገር የሚመለከት አምላክ እንደሆነ እናያለን። ውርንጫዋን ብቻ ሳይሆን ውርንጫዋን መታሰሯን ጭምር አይቷል። ውርንጫዋ መታሰሯን ብቻ ሳይሆን ውርንጫዋን ደግሞ ለምን ተወስዳቷላችሁ ብሎ ደግሞ የሚጠይቀውንም ሰውዬ ተመልክቷል። ለመታሰሯ መፈታትን ሲናገር ለምን ተወስዳላችሁ ብሎ ደግሞ ለሚጠይቀው ሰውዬ ለጌታ ታስፈልገዋለች የሚል መልስን ሲሰጣቸው እናያለን። ልድገመው፣ ታስራለች፣ ለታሰረችበት ፍቷት ሲል እናየዋለን። ወዴት ነው ደግሞ ፈታችሁ የምትወስዷት ብሎ ለሚከራከረው ደግሞ ለጌታ ታስፈልገዋለች። ኢየሱስ ጌታ ነው። ዛሬ የሚላል እኮ ኢየሱስ ታስፈልገኛለችና ፍቱና አምጡልኝ ይላል። ዛሬ ታስፈልገኛለች አስለቅቋትና አምጡልኝ ይላል። ዛሬ ምናልባት አንዳንድ ጊዜ በህይወት መንገድ ውስጥ ስንሄድ እማያየን ከመሰለን እማይመለከተን ከመሰለን አይደለም በሱ መልክና አምሳያ የፈጠረን እኛን አልፎ እንስሳትን የሚመለከት አምላክ ነው ያለ። አልፎ እንስሳዋ ያለችበትን ሁኔታ ያየ አምላክ ነው ያለን። ምናልባት የሆነ ችግሬን አላየው፣ ያለውበትን ሁኔታ አላየው፣ እያሳለፍኩ ያለውትን መንገድ አላየው የምትሉ ሰዎች ካላችሁ እርሱ አይደለም አንቺ እያሳለፍሽ ያለሽበትን መንገድ አይደለም ውርንጫይቱ ወይም አህያይቱ የታሰረችውን ያየ ጌታ ነው። ዛሬ እንደዛ እያልኩኝ ነበር። የታሰረችውን አህያ አልፎ የተመለከተ ጌታ እኔን ሁኔታማ ለማየት አይከብደውም። እኔ ያለውበትን ነገር ለማየት አይከብደውም። የጊዜ ጉዳይ ነው እንጂ ነገሬን ካለበት ቦታ ይዞት ይመጣል። የጊዜ ጉዳይ ነው እንጂ ነገሬ ከቆየበት ቦታ ፈቶ አላቆት ይዞት ይመጣል። ክብር ለኢየሱስ ክርስቶስ ይሁን። ለምን ቢባል ለጌታ ታስፈልጊዋለሽና፣ ትዳርሽ ለጌታ ያስፈልጋልና፣ ልጆችሽ ለጌታ ያስፈልጋሉና፣ ለአገልግሎት ታስፈልጊያለሽና፣ ለጌታ ክብር ታስፈልጊያለሽና። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለጌታ ታስፈልገዋለች እና ፍቱና አምጧት። ክብር ለኢየሱስ ክርስቶስ ይሁን። አያችሁ ለምንድን ነው መፈታት ያለባት? ለጌታ ለኢየሱስ ስለምታስፈልገው። አያችሁ ደቀ መዛሙርትም ሄዱ፣ ውርንጫይቱን ታስራ አገኟት። ልክ ጌታ እንዳለው ሲሄዱ ታስራ አገኟት። ሲያገኟት ቀጥታ ኢየሱስ እንዳላቸው ፈቷት። ዛሬ በጌታ በኢየሱስ ክርስቶስ በእውነት ለሆነ ሰው መፈታት ይሁን። ታስሬያለሁ ብሎ ለተጨነቀ፣ በእውነት መሄድ እየፈለኩኝ መሄድ አልቻልኩም ለሚል ሰው ዛሬ በኢየሱስም በቃሉ ብርሃን ጸልያለሁ። በኢየሱስም መፈታት ይሁንለት። ቢዝነሱ መፈታት ይሁንለት። ጤንነቱ መፈታት ይሁንለት። አገልግሎቱ መፈታት ይሁንለት። በጌታ በኢየሱስ መፈታት ይሁንለት። ህልሙ መፈታት ይሁንለት። ራእዩ መፈታት ይሁንለት። አቃላችሁ ደቀ መዛሙርት ሄደው ወደ አክሽን የገቡት አህያይቱን ፈቷት። መፍታት ብቻ አይደለም ደግሞ ለምን ትፈታላችሁ ብሎ ደግሞ ተከራካሪ መጣ። ለምንድን ነው የምትፈቷት አለ። መጽሐፉ ሲናገር እንደዚህ ይላል፣ ልክ ጌታ እንዳላቸው ደቀ መዛሙርትም ለሰዎቹ ኢየሱስ እንዳላቸው ነገራቸው።
ምን ብለው ነገሯቸው? ለጌታ ታስፈልጓለች። ዛሬ በጌታ በኢየሱስ ክርስቶስ ስም በእውነት ልጆቻችሁ ለጌታ የተለቀቁ ይሁኑ። ትዳራችሁ ለጌታ የተለቀቀ ይሁን። አገልግሎታችሁ ለጌታ የተለቀቀ ይሁን። አያችሁ፣ ልክ ስትፈቱ፣ ልክ ለጌታ ልትሰጡ ስትመጡ ታውቃላችሁ፣ ተከራካሪ አለ። እንዴት አገለገለች? እንዴት ጨመረች? እንዴት ልጆቿ በመንፈሳዊ ነገር አደጉ? እንዴት አገልግሎቱ አደገ? እንዴት ቅባቱ አደገ ብሎ የሚከራከራል። ክብር ለኢየሱስ ክርስቶስ ይሁን። አንድ ነገር ግን ይሆናል። የሚከራከረው ያለ አንቺ ተፈተሽ ትሄጃለሽ። ኢየሱስ ጌታ ነው። የሚከራከረው ያለ ልጆችሽ ተፈተው ይሄዳሉ። የሚከራከረው ያለ በጌታ በኢየሱስ ነው አገልግሎትሽ እየጨመረ ይሄዳል። ጸጋሽ እየጨመረ ይሄዳል። በረከትሽ እየጨመረ ይሄዳል። ለጌታ ታስፈልገዋለች። ክብር ለእግዚአብሔር ይሁን። አያችሁ፣ የሚያስገርመው ነገር በጣም የተደነቅኩበትን ነገር ልንገራችሁ። ክብር ለእግዚአብሔር ይሁን። በእውነት ውርንጫዋ ተፈታ ስትመጣ የሚያስገርመው ነገር ጌታዋ ነው የተቀመጠባት። ለጌታ ስለምታስፈልገው ጌታዋ ነው የተቀመጠባት። ጌታዋ ስለተቀመጠባት ደግሞ መክበር ነው የጀመረችው። ኢየሱስ ጌታ ነው። መጽሐፉ ሲናገር እንደዚህ ይላል። ማርቆስ ምዕራፍ 11 ቁጥር 7 እና 8 ላይ እንደዚህ ይላል። ጋይስ ይኸውላችሁ፣ ውርንጫውንም ወደ ኢየሱስ አምጥተው ይላል ልብሳቸውን በጀርባዋ ላይ አደረጉ። በማ ላይ? በውርንጭላዋ ላይ። እርሱም ይላል ተቀመጠባት። አሜን ነው ወይ? ማ ላይ? ውርንጫዋ ላይ። ፈቶ ብቻ አለቀቃትም። ቀጠለና ተቀመጠባት። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ። ሌሎች ደግሞ የለምለም የዛፍ ቅርንጫፍን እየቆረጡ ያነጥፉ ነበር። ታስራ የነበረችው ያለ ቦታዋ ቆይታ የነበረችው ልክ ወደ ጌታዋ ስትመጣ፣ ልክ ወደ ጠራት ስትመጣ፣ ኢየሱስ ክርስቶስ ለዘላለም ጌታ ነው። የሚያስገርመው ነገር ያ የመታሰር ያ የሆነ ቦታ የመቆየት ጊዜ አበቃና ወዲያው መክበር ነው የጀመረችው። ለምን ቢባል ጌታዋ ተቀምጦባታልና። እግዚአብሔር ምስክሬ፣ የሆነ ቦታ የቆያችሁ ሰዎች፣ የሆነ ቦታ ጊዜ ያስቆጠራችሁ ሰዎች፣ ርቃችሁ መሄድ ያልቻላችሁ ሰዎች ከጌታ ቀንና ከጌታ መገኘት የተነሳ በኢየሱስ ክርስቶስ ስም ስልጣን መክበር ትጀምራላችሁ። በኢየሱስ ክርስቶስ ስም ስልጣን መክበር ትጀምራላችሁ። ታውቃላችሁ፣ ውርንጫዋ ወዲያው መክበርን የጀመረችው። ሰዎች ልብስ ማለት ባይዘው ክብር ማለት ነው። ክብራቸው ነው መጣን የጀመሩ ሰዎች። ታውቂያለሽ፣ መለኮት በህይወትሽ እስከሚገለጥ ድረስ እኮ ነው ያታገለሽ። መለኮት ባንቺ ያየው ነገር ማኒፌስት ማድረግ እስከሚሆን ድረስ ነው የተጨነቅሻለሽ። ሰማይ ያየልሽን መኖር ስትጀምሪ ፍጥረት ላንቺ መታዘዝ ይጀምራል። ሰማይ ያየልሽ በህይወትሽ መፈጸም ሲጀምር፣ መለኮት በህይወትሽ መስራት ሲጀምር ፍጥረት ላንቺ መታዘዝ ይጀምራል። ሰዎች ላንቺ መታዘዝ ይጀምራሉ። እቺን ውርንጭላ ወይም ይችን አህያ የሆነ ሰው መንገድ ላይ ቢያገኛት ወይ አያትም፣ ወይ በዱላ ይመታታል፣ ወይ ያባራታል። አሁን ግን ዱላም የሚያሳርፍባት የሚያባራት ወይም የሚመታት ሰው የለም። ለምን ከተባለ ጌታዋ ተቀምጦባታል። አዳኙ ተቀምጦባታል። ንጉሱ ተቀምጦባታል። ገብቷቸዋል ወይ ያልኳችሁ ያለውት?
ላይፍ ህይወት ያለ ኢየሱስ ባዶ ነው። ያለ ኢየሱስ ልክበር ያልክ ቀን ብቻ ነው የምትቀረው። ያለ ኢየሱስ ልታይ ያልሽ ቀን አበቃልሽ። ሁሉንም ነገር ለእርሱ እንድትሰጡት ይፈልጋል። ቢያምርብኝ ባንተ፣ ብለብስ ባንተ፣ ብደምቅ ባንተ፣ ከፍ ብል ባንተ፣ ቢከናወንልኝ ባንተ፣ ቢሳካልኝ ባንተ፣ ባገለግል በጸጋ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ውርንጫዋ ከኔ የሆነ ነገር ብላ የምታወራው ነገር የለም። ያ ሁሉ ነገር የሆነው ጌታዋ ላይ እስካለ ድረስ ነው። ጌታ ዘወር ያለ ቀን ከላይዋ ላይ ተራ አህያ ነች፣ ተራ ውርንጫ ነች። ታውቃላችሁ፣ ኢየሱስን እስከምታደርሰው ድረስ ግን አህይቷ ክብር አላት። ለኢየሱስ የተደረገ ነገር በጠቅላላ ለሷ ጭምር ነው የሚሆንላት። ለድገመው፣ ለኢየሱስ እየሆነ ያለው ነገር ለአህያይቱም ጭምር ነው እየሆነላት ያለው። ታውቃላችሁ፣ ብዙ ሰው ብዙ ነገር ይዘነጋል። ታውቃላችሁ፣ የመርሳት በሽታ ይባላል። ይቅርታዬን ቃል ስትጠቀሙ መንፈሳዊ አልዛይመር አንዳንድ ሰው አለበት። ይቅርታዬን ቃል ስትጠቀም እሺ ጋይስ፣ ጌታ ብዙ ነገር በህይወቱ ላይ አድርጎለት፣ ትዳር ሰጥቶት፣ ልጅ ሰጥቶት፣ ስራ ሰጥቶት፣ እንዲያገለግል በሰዎች ፊት እድል ሰጥቶት፣ ከራሱ ያመጣ ይመስል ራሱ ላቡን ጠፍ አድርጎ ያመጣ ይመስል ታውቃላችሁ፣ ይረሳና ከዛ በኋላ ጌታን ዘወር ያደርገዋል። ምን እባክህ ለፍቼ እኮ ነው ቤት የሰራሁት። ኧረ እባክህ ምን እባክህ እንትን እኮ አድርጌ ነው። ጤንነት የሰጠው አምላክ ተረስቶ፣ ሰላም የሰጠው አምላክ ተረስቶ፣ እጆቻችን ሰርተው እንዲበሉ ጤነኛ ያደረገን አምላክ ተረስቶ ለፍቼ እንግሊዝ ያለችው ልጄ ማስተርስ ዲግሪዋን ይዛ ተመርቃ እኮ ነው እባክህ ቤት የሰራን። ጋይስ አንርሳ። አንድ እግዚአብሔር ሰው እንደዚህ አለ፣ በቤተ ክርስቲያን ውስጥ የሚያስፈልገው አለ በጣም ወሳኝ ነገር ካሜራ ነው አለ። በጣም ነሳኩት አንድ ጊዜ። ለምን መሰላችሁ አለ፣ ብዙ ሰው ጌታ ኢየሱስ ክርስቶስን ሲቀበል ፊቱን ፎቶ ማንሳት አለብን አለ። አንዳንዶቻችሁ አመዳም ነው የምትመስሉት አለ። አንዳንዶቻችሁ የተጨማደደ ፊት ነው ያላችሁ አለ። አንዳንዶቻችሁ ተስፋ የቆረጠ ፊት ነው የነበራችሁ አለ። ያ ሁሉ ነገር ተወግዶላችሁ ዛሬ አበባ መስላችሁ፣ ዛሬ ፊታችሁ እንደ ብርሃን አብርቶ፣ ዛሬ ላይ ግን ፊታችሁን ዘወር ታደርጋላችሁ አለ። አየ ብዙ ሰው ለጌታ ጀርባን ይሰጣል። ከአመድ ከትቢያ ላይ አንስቶት ለጌታ ጀርባውን የሰጠ በጣም ብዙ ሰው አለ። ጸሎት ስትለው ሰዓት ያያል፣ የለኝም ሰዓት ይላል። ነገሩ እስከሚፈጸምለት ድረስ እኮ ያላንኳኳው የነብይ በር፣ ያላንኳኳው የቤተ ክርስቲያን በር፣ ያላስጮኸው አገልጋይ የለም። ምኑ ነገሩ እስከሚፈጸምለት ድረስ። ነገሩ ከተፈጸመለት በኋላስ የት ነህ ስትለው የለም። በእውነት ሰማይ ምን ያክል ይታዘበን ይሁን ጋይስ። ታሪኩን ሳየው ከኢየሱስ በላይ ውርንጭላዋን ደግሞ እያየሁኝ በጣም እየተገረምኩኝ ነበር። ራሴን በውርንጭላዋ ቦታ ነው የተካሁት። ምክንያቱም ከየት እንደተፈታው አውቀዋለሁ። ከየት ፈቶ እንዳመጣኝ አውቀዋለሁ። ልሞት አንድ ሐሙስ የቀረው ሰው ነበርኩኝ ጋይስ። ዛሬ ለጌታ ጀርባን ብሰጥ አያምርብኝ። ከኔ ነው የሆነ ነገር ያደረኩት ብዬ በትቢት ብወጠር አያምርብኝም። ፊት ለፊታችሁም ቆሜ እንደዚህ ማስተምርና መሰብክ ሰውም አልነበርኩ። ይሄንን እድል የሰጠኝ ግን
ውርንጭላዋ ላይ የተቀመጠባት ጌታ ነው። ምን ማለት ነው? ህይወቴ ላይ እርሱ ስለገባ። አንዳንዶቻችን እኮ ሞታችንን እየተመኘን ያገኘን የፈታን። አንዳንዶቻችን ወዴትና እንዴት ባለ መንገድ እየሄድን ግራ በገባን ሰዓት እኮ ነው ያገኘን። አንዳንዶቻችን አጉል ፍልስፍናና የሆነ ነገር ውስጥ ገብተን ከዛ በእውቀቱ ብርሃን አላቆ አምጥቶ እኮ ነው ያስመለጠን። አየ ውርንጭላዋ አማረባት። ደቀ መዛሙርት ልብሳቸውን አውልቀው አለበሷት። ሰዎች ልብሳቸውን እያወለቁ ፊት ለፊት ይጥሉ ጀመር። እሱ አልበቃ ብሏቸው የዘንባባ ዝንጣፊ እየቆረጡ እፊት ለፊቷ እየጣሉላት በይተራመጂባት ይሏት ጀመር። ክብር ለኢየሱስ ክርስቶስ ይሁን። ምናልባት አስባለሁ ከተሰበሰቡ ሰዎች መካከል አንዳንዶቹ ምን አለ አህያዋን ባረገኝ የሚሉ ሰዎች፣ ቆሞ ከሚያዩ ሰዎች መካከል ምን አለ አህይቷን እኔ በሆንኩኝ የዚህ ክብር ተካፋይ በሆንኩኝ የሚሉ ሞልተዋል ብዬ አስባለሁኝ። ታውቂያለሽ፣ የዛ ክብር ተካፋይ አድርጎሻል። በአዲስ ኪዳን ላይ እርሱ ወደ ህይወትሽ ገብቶ መንፈስ ቅዱስ ወደ ህይወትሽ ገብቶ የዛ ክብር፣ የዛ ኃይል፣ የዛ ንግስና፣ የዛ ድል ተካፋይ አድርጎሻል። ክብር ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ታውቃለህ፣ ሰው ከዚህ ክብር ወርዶ መኪና ፍለጋ ይሮጣል። ሰው ከዚህ ክብር ወርዶ የሆነ ቁስ ውስጥ ሄዶ ታውቃለህ ይሰፋል። ክርስትና የሚጀምረው ማንነትን ከማወቅ ነው። ክርስትና የሚጀምረው ማንነትን ከማወቅ ነው ጋይስ። ክርስትና የሚጀምረው ማንነትን ከማወቅ፣ ስፍራን ከማወቅ፣ ቦታን ከማወቅ፣ ህይወትን ከማወቅ፣ መንገድን ከማወቅ ነው የሚጀምረው። ክብር ለኢየሱስ ክርስቶስ ይሁን። አየ ጌታን እያወቅከው ስትመጣ፣ ጌታ እየገባሽ ሲመጣ እጅግ በጣም ሀምብል ነው የምትሆኙ፣ ትሁት ነው የምትሆኙ። እግዚአብሔርን መውደድና መፍራት ነው የምትጀምሪው። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ ዋው ሃሌሉያ። ሌላው የሚያስገርመው ነገር እዚሁ ክፍል ላይ ደግሞ ነገ ሊሰቅሉት ዛሬ ሆሳዕና ሆሳዕና የሚሉትን ሰዎች ሰዎች ሲሉት እንመለከታለን። ነገ ሊሰቅሉት ስቀልልን ሊሉት ዛሬ ደግሞ ሆሳዕና ሆሳዕና እያሉ እየተከተሉት የሚሄዱትን ሰዎች እንመለከታለን። አሜን ነው ወይ? ገብቷቸዋል ያልካችሁ? ነገ ይሄ ሰው ይሰቀልልን ሊሉት እኮ ነው። ዛሬ ግን ከኋላው እየሄዱ ሆሳዕና ሆሳዕና እያሉ የዘንባባን ዝንጣፊ እየጣሉ ኢየሱስን ከአህያይቱ ጋር ሲቀበሉት እናያለን። ምን ማለት ነው? ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ሆሳዕና ማለት በራሱ የቃሉ ትርጉም አድነን ወይም ደግሞ አሁን አድርገው ማለት ነው። ምን ማለት ነው? የምንጠብቅ መሲህ አንተን ኦልሬዲ አረጋግጠናል። ከብዙ 100 ዓመታት በፊት በትንቢት የተነገረልን መሲህ እንደሆነ አምነናል፣ ተቀብለንካል። ስለዚህ አድነን መች? አሁን። ችግሩ ይኸውላችሁ ሊያድናቸው ነው የመጣው። ከማን ግን ሊያድናቸው እንደሆነ አልገባቸው። ልድገመው፣ ሊያድናቸው ነው የመጣው። አሁን
ግን ከማን ሊያድናቸው እንደሆነ ሰዎቹ አልገባቸው። ኢየሱስን መሲህነቱን ተቀብለዋል። መሲህነቱን ግን የተረጎሙበት መንገድ ይለያል። ሰዎቹ ደግሞ ኢየሱስ መሲህ እንደሆነ አዳኝ እንደሆነ የተቀባ እንደሆነ አምነዋል በንግግራቸው። ግን የተቀባው ለምን እንደሆነ የሚያድናቸው ከምን እንደሆነ የሚያድናቸው ደግሞ እንዴት እንደሆነ አልገባቸውም ሰዎቹ። ክብር ለኢየሱስ ይሁን። እንደዚህ ይላል ይውላችሁ፣ ከፊቱ እየቀደሙት ይላል ማንን? ኢየሱስን። ከኋላም እየተከተሉት በታላቅ ድምፅ እንዲህ ይሉት ነበር። ምን ይሉት ነበር? ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ የምትመጣዋ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና ለአርያም እያሉ ሲዘምሩ፣ ሲዘሉ፣ ሲጨፍሩ እናያቸዋለን። እነዚህ ሰዎች ምን ማለት ነው? ሰዎቹ የሚያስገርመው ነገር ጌታ ኢየሱስ ክርስቶስ መሲህ ሆኖ በኢየሩሳሌም ላይ ነግሶ ከሮም አገዛዝ ያድነናል፣ ደግሞ አሁን አድነን እያሉ እየጠየቁት ነው። ከማን? ከሮም አገዛዝ፣ ከሮም ስርዓት። ኢየሱስ ምድራዊ ስርዓትን ሊመሰርት ሳይሆን የመጣው ሰማያዊውን ስርዓት ሊመሰርት ነው የመጣው። ኢየሱስ ከሮም ሳይሆን ሊያድናቸው የመጣው ከኃጢአት ነው ሊያድናቸው የመጣው። እነሱ እየፈለጉ ያሉት ምድራዊውን ነው። ኢየሱስ ይዞ የመጣው ዘላለማዊውን ነው። ሰላም አድርጊ። አሜን። ኢየሱስ ይዞ የመጣው ዘላለማዊውን ነው። እነሱ ግን እየፈለጉ ያሉት ከምድራዊው ነገር እንዲያላቃቸው ነው። አሁን ከገጠማቸው የሮም መንግስት እንዲያላቃቸው ብቻ ነው ኢየሱስን የፈለጉት። ከዛ ውጪ ኢየሱስን ለምንም ጉዳይ አይፈልጉትም። አይገርማችሁ? ዛሬም በዚህ ዘመን አለ። ኢየሱስን ለፈውስ ብቻ የሚፈልገው ሰው አለ። ስለሌላ አይፈልገው፣ ለፈውስ ብቻ። አንዳንዱ ያስቀሃል እኮ እኔ ልጄ ትፈወስ እንጂ ኢየሱስን እቀበላለሁ ትላለች። ትመጣለህ እኔ እስቲ ባሌን ያድነውና እኔ የዘላለም ሕይወት የምትሉትን እቀበላለሁ ይላል። ይመጣና ኢየሱስን ለሆነ ነገር ብቻ መፈለግ በጌታ በኢየሱስ ስም ከትውልዱ ላይ የተነቀለ ይሁን፣ ከቤታችን ላይ የተነቀለ ይሁን። ኢየሱስን ለሆነ ነገር መፈለግ። እነዚህ ሰዎች ኢየሱስን የፈለጉት ከሮም መንግስት እንዲያላቃቸው ብቻ። አንገብግቦናል፣ እባክህን አላቀን፣ ሆሳዕና አሁን አድነን። ከማን? ከዚህ የሮም መንግስት። እሱ ደግሞ የመጣው ከሮም ሊያድናቸው አይደለም፣ ከሰይጣን ባርነት፣ ከሞት፣ ከኃጢአት በአዳም ምክንያት ከገባባቸው የዘላለም ሞት ሊያላቃቸው ነው የመጣው። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። አየህ፣ እነሱ በብሉይ ኪዳን ላይ የተጻፉት ትንቢታዊ ቃሎች መካከል እንደ ዳዊት ያለ ንጉስ እንደሚያስነሳላቸው ሰምተዋል። ንግስናው ደግሞ ጊዜያዊ ሳይሆን ዘላለማዊ እንደሆነም ይናገራል መጽሐፉ። ያንን ንጉስ ነበር የሚጠብቁት። እውነትም ንጉሱ ዘላለማዊ ነው። ንግስናው ግን እዚህ ምድር ሳይሆን ንግስናው እዛኛው ዓለም ላይ ነው። ክብር ለኢየሱስ ክርስቶስ ይሁን። እደግመዋለሁ፣ ንግስናው ምድር ላይ ሳይሆን ንግስናው እሱ ሰማይ ላይ ነው። እሱ ሊነግስ አይደለም የመጣው፣ እሱ ሊሞት ነው የመጣው። እሱ ሊነግስ አይደለም የመጣው፣ እሱ የመጣው ሊሞት ነው። መሞት ብቻ አይደለም ደግሞ በሶስተኛውም ቀን ሊነሳ ነው የመጣው። እርሱ ሞቶ እኛን ይዞ ሊነሳ ነው የመጣው።
ክብር ለእግዚአብሔር ይሁን። ቢያውቁት ቢረዱት ከሚጠብቁት ነገር በላይ ዋጋ ሊከፍልላቸው ነው የመጣው ኢየሱስ። ቢገባቸው ሊሰጣቸው ያለው ህይወቱን ነው። ወደፊት እንደርስበታለን። እነዚሁ ሰዎች ናቸው የሚገርማችሁ ነገር ተባብረው ኢየሱስን ስቀለው ያሉት። እነዚሁ ካልነገሰ ያሉት፣ ከሮም መንግስት ካላዳንከን ያሉት እነዚሁ ሰዎች ተገልብጠው ኢየሱስን ካልተሰቀለልን ብለው ሲናገሩ እናያለን። ታውቃላችሁ ሰው የሆነ ነገር ይጠብቃል ካልተደረገለት ምን እንደሚል ታውቃላችሁ? ውሸት ነው። ያናንተ የምትሉት ኢየሱስ ውሸት ነው። አረ ያናንተ ምናምን ውሸት ነው። ለኤታል መቼ አደረገ? አየ ሰው በሚታይ ነገር ነው መከተል የሚፈልገው። ሰማይ ደግሞ አምነሽ እንድትከተይ ነው የሚፈልገው። ሰማይ ሰጥቶሻል፣ አምነሽ እንድትከተይ ነው የሚፈልገው። ክብር ለእግዚአብሔር ይሁን። አያችሁ ሰዎቹ የእምነት አይን አይደለም ያላቸው። ሰዎቹ ጊዜያዊውን ነገር የሚያይ አይን ነው ያላቸው። ዋው! ክብር ለኢየሱስ ክርስቶስ ይሁን። አያችሁ እነዚህ ሰዎች የትንቢት መጽሐፍ ላይ ከተጻፉት መጽሐፎች ውስጥ የኢሳይያስ 53ን መጽሐፉን የዘነጉ ነው ይመስሉት። መሲሁ ምን አይነት እንደሆነ የሚከፍለው መስዋዕትነት ምን አይነት እንደሆነ ሁሉ ዘንግተውታል። ማን እነዚህ ሰዎች? ኢሳይያስ 53 በሚገባ ደርድሮታል። መሲሁ ምን አይነት እንደሆነ፣ መልኩ ምን አይነት እንደሆነ፣ የሚከፍለው ዋጋ ምን አይነት እንደሆነ ኢሳይያስ አስቀምጦታል። የሚገርማችሁ ነገር እነዚህ ሰዎች የኢሳይያስ 53ቱን ኢየሱስን ረስተውታል። አሜን ነው ወይ? የኢሳይያስ 53ቱን ኢየሱስን ረስተውታል። ኢሳይያስ 53 ላይ የሚሰቃየውን መሲህ ረስተውታል። ክፍሉን እናንብበው። ኢሳይያስ 53 እንደዚህ ይላል። የሰማነውን ነገር ማን አመነ? እግዚአብሔር እስክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ወጣ ሳር በቀለ። አያችሁ የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀ የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነውም። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀጸፈ እንደተሰቃየ ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀውን ቅጣት ለእኛ ሰላምን አመጣልን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእርሱ ላይ የወደቀው ቅጣት በኢየሱስ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን። በእርሱ ቁስል፣ ክብር ለእግዚአብሔር ይሁን። በእርሱ ቁስል፣ ሃሌሉያ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በቆች ተቅበዝብዘን ጠፋን፣ እያንዳንዳችን በመንገዳችን ነጎድን። እግዚአብሔር የሁላችንን በደል በእርሱ ላይ ጫነ። ተሰቃየ፣ ተጨነቀ፣ ነገር ግን አፉን አልከፈተም። እንደ ጠቦት ለእርድ ተነዳ፣ በሸላቶቹ ፊት ዝም እንደቢል በግ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር ተወገደ። ከትውልዱ ሲንን ማን አስተዋለ?
አይገርምም? ኢሳይያስ ኢየሱስ ያንን ሁሉ መከራ ሲከፍል አንድም ሰው አላስተዋለም። ኢየሱስ እያደረገ ያለው ነገር ለነሱ እንደሆነ ብዙዎች አልገባቸው። ኢቭን ደቀ መዛሙርት ታስታውሳላችሁ አይደል? ኢየሱስ ከሞተ በኋላ ወደ ኤማውስ ሄዱ የነበሩ መንገደኞች እነ ጴጥሮስ ያለውን ነገር ሁሉ የበፊቱን ነገር ትተው ወደ ታንኳቸው ወደ መረባቸው ሲመለሱ ለምን መሰላችሁ? ኢየሱስ የመጣበት መንገድ በሚገባ አልተረዱትም። ክብር ለኢየሱስ ክርስቶስ ይሁን። በእውነት ጌታ ይብራልን። በእውነት ጌታ ይብራልን። ኢየሱስ ይብራልን። እስቲ እናው ድረስ ጸልያለሁ ብራልኝ እያልኩት ተገለጥልኝ፣ ግባኝ፣ ይግባኝ እያልኩኝ ጸልያለሁ። አሁንም ይግባኝ ጌታው ይግባኝ፣ ይግባኝ፣ ይግባኝ እያልኩኝ ጸልያለሁ። ካልበራልን አይገባንም። በደንብኛ ካልበራልን አይገባንም። የተከፈለ ዋጋ ካልበራልሽ አይገባሽም። የሆነ ነገር ጎደለ ብለን የምናኮርፍ ሰዎች ነን። የሆነ ነገር ሆነ ብለን ተስፋ የምንቆርጥ ሰዎች ነን። ካልበራልን ታውቂያለሽ፣ ሲበራልሽ ሁሉን ነገር ነው የምትተይለት። ሲበራልሽ ሁሉን ነገር ነው ስለሱ ስትይ የምትለቂው የምትተዩ። እነዚህ ሰዎች ሆሳዕና የሚሉበትን ትርጉሙን እንኳን አልተረዱትም። አድነን ይሉታል፣ ትክክል ናቸው። ከምን እንደሚያድናቸው ግን አልገባቸውም። አሁን አድነን ይሉታል፣ አሁን ከምን እንደሚያድናቸው ግን አልገባቸውም። ክብር ለእግዚአብሔር ይሁን። ሆሳዕና ለአርያም። አያችሁ፣ ሆሳዕና ለአርያም ማለት ከፍ ባለው ዙፋን ላይ የተቀመጥክ ማለት ነው። ከፍ ባለው ቦታ ላይ የተቀመጥክ አንተ አድነን። አዎ ከፍ ብሎ የተቀመጠ ነው። ስለ እኔና ስለ አንቺ ነው ግን የወረደው። አዎ ፖዚሽኑ እዚህ ምድር አይደለም የሱ፣ ስፍራው እዚህ ምድር አይደለም የሱ፣ ስፍራው ሰማይ ነው። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር መላእክቶች 24 ሰዓት ቅዱስ 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 እያሉ የሚሰግዱለት፣ ፍጥረት በፊቱ የሚንቀጠቀጥለት አምላክ ወደዚህ ምድር ዋነኛ የመጣበት ምክንያት ለሰው ልጆች ኃጢአት ዋጋ ለመክፈል። ክብር ለእግዚአብሔር ይሁን። አያችሁ፣ ኢየሩሳሌም ያሉት ሰዎች ኢየሱስን የተረዱበት መንገድ በፖለቲካዊ መንገድ ነው እንጂ በመንፈሳዊ መንገድ አይደለም። የፖለቲካ ስርዓቱን ይቀይራል ብለው ነበር የጠበቁት። ፖለቲካዊ ስርዓቱን ይቀይራል፣ ከሮም መንግስትና ስርዓት ነፃ ያወጣናል ብለው ነበር የጠበቁት። መንፈሳዊ ነገር አልገባቸውም። አየ መንፈሳዊ ነገር እስካልገባ ድረስ መንፈሳዊ ዓለም አይሰራል። ለድገመው፣ መንፈሳዊ ነገር እስካልገባ ድረስ ትደክማታለህ፣ ትዞራታለህ፣ ጊዜ ትጨርሳታለህ እንጂ መንፈሳዊ ዓለም አይሰራል። መንፈሳዊ ዓለም የሚሰራው ለመንፈሳዊ ሰዎች ነው። መንፈሳዊ ዓለም የሚሰራው ለበራላቸው ሰዎች ነው። መንፈሳዊ ዓለም የሚሰራው የዳኑበት መዳን እና ኢየሱስ ክርስቶስ የመጣበት ዓላማ ለገባቸው ሰዎች ነው። እዚህ ነው መጽሐፍ ቅዱስ በተደጋጋሚ እደጉ 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 እያለ መልእክታት ላይ ይናገራል። አዲስ ኪዳን ላይ እደጉ፣ በቃል እደጉ፣ በጸሎት እደጉ፣ በጥበብና በመገለጥ እደጉ፣ ከቃሉና ከመንፈሱ ጋር የሚኖራችሁን ኢንቲሜንሲ አሳድጉ። ለምን? ወደዛኛው መንፈሳዊ ዓለም ሌቭል ከፍ ለማለት መለኮት እንድንኖርና መለኮት በምድር ላይ እንድንገልጠው የፈለገውን ህይወት እንድንኖረው እግዚአብሔር እንድናድግ ይፈልጋል።
አያችሁ። ስለዚህ ዛሬ የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 11 ላይ ባለው ምን እንማራለን ስንል፣ አንደኛ ኢየሱስ የመጣበትን ዓላማ በሚገባ ማወቅና መረዳት ለሕይወታችን ይጠቅማል። ኢየሱስ የመጣበትን ዓላማና ምክንያት ማወቅ ለመንፈሳዊ ሕይወታችንም ለምድራዊ ሕይወታችንም ጋይስ ይጠቅማል። ብዙ ሰው ኢየሱስን አይደለም ማወቅ የሚፈልገው፣ ከኢየሱስ የሚያገኛትን ነገር ብቻ ነው ማወቅ የሚፈልገው። ትሄዳለህ፣ ትበራለህ፣ ትጠረምሳለህ፣ እንዲህ ትሆናለህ። እሱ አይደለም የሚጠቅመው። ኢየሱስ ላንቺ ለምን እንደሞተልሽ ማወቅ ነው የሚጠቅምሽ። በረከትሽ ያለው እሱ ውስጥ ነው። ነፃነትሽ ያለው እሱ ውስጥ ነው። ድልሽ ያለው እሱ ውስጥ ነው። ስኬትሽ ያለው እርሱ ውስጥ ነው። ሌላው ሁለተኛ፣ የፈለገ ቢሆን ያለ ኢየሱስ ምንም ልናመጣ አንችልም። እንደ ውርንጫዋ ከዚህ ክፍል የምንማረው ውርንጫዋ ኢየሱስ ሲቀመጥባት እንደከበረች፣ ኢየሱስ ሲቀመጥባት አብራ ስግደትን አምልኮን እንደተቀበለች፣ በህይወትሽ ላይ ያለ ኢየሱስ ምንም ልታደርጊ አትችይም። ሰማይ ያለ ኢየሱስ ምንም ሊያደርግልሽ አይችልም። ለዚህ ነው መጽሐፍ ቅዱስ ሲናገር የምታደርጉትን ሁሉ ይላል በጌታ በኢየሱስ ክርስቶስ ስም አድርጉት ይላል። ምንም ነገር ኤኒቲንግ የምታደርጊው ነገር በሙሉ በማን? በኢየሱስ ክርስቶስ ስም አድርጊው። አሜን ነው ወይ? ያለሱ ምንም ልታደርጊ አትችይም በህይወትሽ ላይ። ውርንጫዋ ያለ ኢየሱስ ክብር እንደሌላት እኛም በህይወታችን ላይ ያለ ኢየሱስ ክብር የለንም ጋይስ። ብዙ ሰው ያለ ኢየሱስ ብዙ ነገር ለመሆን ይሞክራል። ታውቃላችሁ አይደል? ሳምሶን በዓላማ የተወለደ፣ በዓላማ ምድር ላይ የቆየ፣ የእግዚአብሔርን ዓላማና ፈቃድ እንዲፈጽም መለኮት በህይወቱ ላይ ፕሮግራም ያደረገበት ሰው እስከ ዛሬ ድረስ ማለት ይሄ በጣም ከልዕለ ተፈጥሮ በላይ የሆነው ኃይል የተገለጠው በሳምሶን በኩል ነው። ሳምሶን ግን እላዩ ላይ የነበረውን የእግዚአብሔር ኃይልና እላዩ ላይ የነበረውን የእግዚአብሔር ክብር እንደሚገባ መያዝ ስላቃተው ስለቀለለበት የኃይሉን ምንጭና የኃይሉን መገኛውን ለደሊላ ነግሯት ከላዩ ላይ የነበረውን ጸጉር ቆርጣ ፍልስጤማውያን መጡ በስትለው እንደ በፊት ለማድረግ ሲነሳ ኃይል የለም። እንደ በፊት ለመሆን ሲሞክር ኃይል የለም። ሰላሙዬ ኃይል የለም። ለምን ታውቃለህ? አስወሰደው። ያለሱ ምንም ማድረግ አይችልም። ሰዎች መርች መሰላችሁ ዋጋ የሚከፍሉት ያለ ኢየሱስ መሆን የሞከሩ ቀን የፈለገ አገልጋይ ሊሆን ይችላል፣ የፈለገ ነገር ሊሆን ይችላል፣ ዋቴቨር ምንም ሊሆን ይችላል። ያለ ኢየሱስ መሆን ያማረው ቀን አብቅቶለታል። ኢየሱስ ጌታ ነው። ያለ ኢየሱስ ምንም ልታደርግ አትችልም በህይወት ላይ። ሌላው የመጨረሻ ሁልጊዜ ኢየሱስን ለራስ ዓላማና ፍላጎት ብቻ አለመፈለግ። ሁልጊዜ ማለት ኢየሱስን እንደ ቢሮ ጉዳይ አስፈጻሚ አለመፈለግ።
ታውቃላችሁ እነዚህ ሰዎች ኢየሱስ የመጣበትን ፈቃድና ሐሳብ ከማወቅ ይልቅ የነሱን ሐሳብና ፈቃድ እንዲያስፈጽምላቸው ነው ጥያቄያቸው። ሆሳዕና ሲሉት ኢየሱስን ሆሳዕና እያሉ ሲዘምሩ ኢየሱስን ፈቃዳችንን እንፈጽምልን እያሉት ነው። ምንድነው ፈቃዳችሁ? ከሮም አገዛዝ አስመልጠን፣ ከሮም ጭቆና አስመልጠን። ቢገባቸው ኖሮ እነሱን ከሰይጣን ቀንበር ነው ሊያላቀቃቸው የፈለገው። ብዙ ሰው ታውቃላችሁ ኢየሱስ እንደሆነ ጉዳይ ማስፈጸሚያ አይደለም። ልክ ነው፣ ብዙ ጉዳዮች ሊኖሩን ይችላሉ። የእርሱን ፈቃድ መፈጸም ስንጀምር እርሱ ደግሞ የኛን ፈቃድ መፈጸም ይጀምራል። ክብር ለእግዚአብሔር ይሁን። አይደል? ዮሐንስ ወንጌል ላይ ሲናገር ምዕራፍ 10 ላይ ምዕራፍ 15 ላይ በቃሎቼ ብትኖሩ ቃሎቼም በእናንተ ቢኖሩ የምትለምኑት ሁሉ ይደረግላችኋል ይላል። ክብር ለእግዚአብሔር ይሁን። በቃሎቼ ብትኖሩ ቃሎቼ ደግሞ በእናንተ ቢኖሩ የምትለምኑት ሁሉ ነገር ይደረግላችኋል። ምን ማለት ነው? እኔ በነገርኳችሁ ቃል የምትመላለሱ፣ እኔ በነገርኳችሁ ቃል የምትወጡና የምትገቡ ከሆነ ምንም ነገር ብትፈልጉ ታገኙታላችሁ እያለ ነው። ክብር ለእግዚአብሔር ይሁን። አያችሁ፣ ለሆነ ጉዳይ ብቻ ኢየሱስን አለመፈለግ። ሰው ሲያመው ብቻ ኢየሱስን ይፈልጋል። ሰው ትዳሩ ላይ ነውጥ ሲሆንበት ኢየሱስን ይፈልጋል። ወይ ልጁ ስትታመምበት ኢየሱስን ይፈልጋል። ወይ ራሱ ላይ የሆነ ነገር መታወክ ሲመጣበት ኢየሱስን ይፈልጋል። ከዛ በኋላ የለም። ሰማይ እንደዛ አይደለም የሚፈልገው። ሁልጊዜ አብረነው ህብረት እንድናደርግ ይፈልጋል። ሁልጊዜ አብረነው ፈቃዱንና ሐሳቡን እንድናውቅና እንድንፈጽም ይፈልጋል። ክብር ለእግዚአብሔር ይሁን። በእውነት ሐሳቡን መፈጸም ይሁንልን። በዘመናችን ኢየሱስ የመጣበትን ዓላማ አውቀን በህይወታችን መተግበር ይሁንልን። ለራሳችን ጥቅም ሳይሆን ለእርሱ ጥቅም መኖር እንድንችል ህይወታችንን ለሱ ማፍሰስ ይሁንልን።